ዛሬ ውስብስብ እና ፈታኝ የሆኑ ተግባራት ባሉበት ይሄንን ጊዜ አመቻችተን የተገናኘ ነው። እንግዲህ በቅድ ላይ የወደቀ ተቋም በምንም መንገድ ስኬት ማምጣት ስለማይችል በሌሎች ወቅታዊና መደበኛ ተግባራት እንደምንነጋገረው ሁሉ ወቅታዊና መደበኛ ተግባራት ውጤት ሊያመጡ የሚችሉት እቅድ ላይ ያለን ዝንፈት ከተስተካከለ ብቻ ስለሆነ ነው የቅድሚያ የሰጠነው። የግብርና ተግባሮቻችን አሉ የተቆጠሩ፣ የጸጥታና የሰላም ማስከበር ስራዎቻችን አሉ፣ የጤና ተቋማት ተግባሮቻችን አሉ። ሁለንተናዊ የልማትና የመልካም አስተዳደር ስራዎች በጣም ፊት ለፊታችን ምንጋፈጣቸውና እየተጋፈጥናቸው ያሉ ተግባራት በጣም አያሌ ናቸው። ነገር ግን መሰረታዊ ዝንፈታችን በሚፈለገው ልክ ውጤት እንዳናመጣ አንቆ ያዘን በቅድ ዝግጅት ያለን አተያይና የክህሎት ክፍተት ነው። መሰረታዊ የክህሎት ክፍተት አለ፣ መሰረታዊ አመለካከት ዝንፈት አለ። ተቋሙን ሊያሰራ የሚችል በእውቀትና በክህሎት ላይ የተመሰረተና እውቀትና ክህሎትን መሰረት ያደረገ እቅድ ባለመዘጋጀታችን ምክንያት ተቋማት ላይ መሰረታዊ የሆነ የስኬታማነት እንቅፋት እያጋጠመን ስለሆነ ዛሬ ላይ አንደኛ አመታዊ እቅዱን የ2018 እቅድን በተመለከተ ባዘጋጀናቸው የእቅድ ዝግጅቶቻችን ምንድነው ክፍተቱ? በሐሳብ ደረጃ የሚያብራሩት ነገር ተመሳሳይነት አለው እና እቅድ ማለት የተወሰኑት አላማን የማሳኪያ መንገድ ነው ይሉታል፣ ጎል ኦሪየንትድ ስለሆነ። ሌላ የወደፊትን የመተንበይ ሂደት ነው ይሉታል። የወደፊቱን የመተንበይ ስንል አላማችንን ማሳካት እንደማለት ነው። ይናበባሉ ውስጦቻቸውን ስታያቸው። ፊውቸር ኦሪየንትድ ነው። ይሄ እቅድ የሚዘጋጀው ለወደፊት ተግባራትን ለማከናወን ነው ይሉታል። በትንቢያ ላይ የተመሰረተና የትንቢያ ውጤት ነው ይሉታል። የተለያዩ ዴፊኒሽኖች አሉት፣ ጊዜ አልገልም። ፖሊሲ እንደገና የእቅድ የፖሊሲ ማስፈጸሚያ መሳሪያ ነው ይለዋል። አሁን ፖሊሲ ስንል በቶፕ ሌቭል ማናጀርስ ወይም ፖለቲሽያንስ የሚዘጋጅ ነው፣ በእኛ ደረጃ አይደለም። ዜን ይህም ፖሊሲ ላይ መዋቅር ላይ ያለው አመራር አዘጋጅቶ ፖሊሲውን ቀርጾ ሲያመጣልን መሬት እኛ ካላስነካ ነው ዋጋ የለውም፣ ይንሳፈፋል ማለት ነው። እንዳይንሳፈፍ የግድ ያለው ታች ያለው ግራስሩት ሌቭል ላይ ያለው አመራር ያን ፖሊሲ ለማስፈጸም ቀን ተሌት መልፋት አለበት። እንዲያ ሲሆን ነው ሀገር የሚድ ነው፣ እንዲያ ሲሆን ነው ውጤት ሊመጣ የሚችለው የሚለውን ታሳቢ እንድታደርጉ ነው። እንግዲህ ፖሊሲ የአንድን ሀገር የኢኮኖሚ የሶሻል ፖለቲካል ሂደቶችን ከማህበረሰብ ፍላጎት አኳያ ለመምራት የሚያስችል አቅጣጫ ጠቋሚ ሰነድ ነው። ጄኔራላይዝድ የሆነ ነገር ነው። ፖለቲካዊ ትርጉም አለው ሰፊ የሆነ። ማንኛውም የዲሞክራቲክ ሀገሮች ወደ መንግስትነት ሲመጡ የመጀመሪያ የመወዳደሪያ እንትናቸው ፖሊሲ የቀረጹት ፖሊሲ ነው። የህዝቡን ፍላጎት ከህዝቡ ፍላጎት አኳያ መምራት የሚያስችል የሚለውም ለዚህ ነው። ይህን ስናስብ ነው ስትራቴጂካል አመራር የምንሆነው ነው። ጀነራል ቱ ስፔሲፊክ ነው መቀመጥ ያለበት ይላል ፕላኑ። መግቢያ ሲቀመጥ ይኸው ጀነራል ቱ ስፔሲፊክ ነው፣ ከፌዴራል እስከ ወረዳ ድረስ ማለት ነው። ይኸው ከላይ ያብራራ ይመጣና ወረዳ ላይ ስፔሲፊክ ቱ ጀነራልም ይሄዳል። እና እንደዛ አይነት ነገር ሲገጥመኝ ምክንያቱም አዙሬ ነው የምልከው ወደ ዞን ካቀድከው በኋላ ላከው ይላሉ። እንደዚያ ሲሆን ከእናንተ ጋር የተምታታብኝ ነገር ገጥሞኛል። ሌላኛውም እንደዚሁ በተመሳሳይ ውጫዊና ውስጣዊ ትንተና ላይ እንደዚህ አይነትም ነገር ገጥሞኛልና ስለተቸገርን አይነት ነገር አድርጋችሁ ብትወስዱትና ወይ ወደ አንድ የምንመጣበትን አግባብ እንግዲህ ከየዞን እናት መስሪያ ቤታችን ጋር እየተነጋገርን ወደ አንድ የሚመጣበት አግባብ ቢፈጠር የሚል ሀሳብ መስጠት ነው የምፈልገው። ሌላው የ5 አመቱ እቅድ ጋር አመታዊ እቅዱ አንድ አይነት አለመሆን ይታያል። በእርግጥ ከላይ እዚው ስለምንቀበለው ነው እንጂ ይሄ የሆነበት ምክንያት እንደ ስስት ነው የሚቀያየር አመታዊ እቅዱ።
ዘንድሮ የመጣው በጣም ታዘብኩት እኔ ከ5 አመቱ እቅድ ግን የ5 አመቱን እቅድ በነገራችን ላይ የ10 አመቱ መሪ እቅድ የሚል ስትራቴጂክ እቅዱ የ10 አመትን የተቀመጠ ከዚያ ላይ ነው ቆርጬ ላኩት። በነገራችን ላይ ዞን አላከልኝም። እናንተ ላክልኝ ስትሉ ላኩ ስትሉ የ5 አመቱን የተጠቀምኩት ከዚያ ላይ ነው። ምክንያቱም መሆንም ይችላል የ10 አመቱን መሪ እቅድ ለ5 አመት ተካፍሎ መምጣት ይችላል። በኋላ ላይ ምኑ አፈረሰው አመታዊ እቅዱ እና እንደዚህ አይነት ነገር ስላለ እንግዲህ እንዴት ማስታረቅ እንዳለብን ምክንያቱም እቅዱ ዲቫልዩ ይሆናል፣ ይሞታል። አገርም በነገራችን ላይ ሊያፈርስብን ይችላል። አሁን እቅድ በተቀያየረ ቁጥር አገርም ወይም ቀበሌያችንን ወረዳችንንም ሊያፈርስ ይችላል። አይዴንቲፋይ ስናደርግ ፕሮብሌሞችን ጸጋዎችን ስንለይ ግን እታች ያለውን ነገር መጠቀም ወሳኝ መሆኑን አመራሩ በባለቤትነት ይዞ ይህንን ዲቤት ቢያደርግ የሚል እምነቱ ነው ያለኝ። ኢላማና ግብ ይማታሉ አንዳንዴና ሁሎችም በስፔሲፊክ ሜዠርድ የሚደረጉ ስለሆነ እዛ ላይ ምናልባት ሁሉም እንደው ኮመን አንደርስታንዲንግ ላይ ኖረው ይችላል ብዬ ስለማስብ በጣም ከፍተኛ ችግሮች ትኩረት ያለ መስጠት ከላይ ጀምሮ እስከታይ ድረስ አለ ያላችሁትን እንውሰድ። አሁን ቀጣይስ እንዴት አድርገን ነው ይሄንን ከችግር የምንወጣ የሚለውን ነገር ደግሞ እየተጋገዝ ነው ማለት ነው። ከችግር መውጣት መገነባባት መብቃት ያስፈልጋል ነው። ስለዚህ አሁን ባለው አግባብ እንዳጠቃላይ እኛ ወረዳ ላይ ባለን ልክ እንስራ። በዛ ልክ እቅዳችንን በተገቢው መንገድ አቅደን ራን እናድርግ እንስራ የሚለውን ነገር እንውሰደው። ከዚህ ውጭ ቅድም የሸዋስ ያለውን ነገር ምክር ቤት ላይም ያው ፕላን ላይ ሲመጣ ምክር ቤት ላይም ይመጣል አይደል እቅዱ ማለት ነው። የሚገርማችሁ ነገር በ7 ገጽ ብቻ የላከ ተቋምም አለ። ምን አጋጥሞት ይሆን? ምን ችግር ገጥሞት ይሆን? በትኩረት ማነስ ነው ወይንስ ሌላ ችግር ገጥሞት ነው የሚለውን ብለህ ስታስብና ተቋሙን ደግሞ ስታስበው ግራ ይገባሃል። እና በባለፈው እንግዲህ ምክር ቤትም አንዱ መዛኝ ኮሚቴ ነው ያስፈጻሚው አካል ማለት ነው። እና እዛ ውስጥ ስታይ በባለፈው እንግዲህ ፕላን እንዴት አድርጎ ተቸግሮ እንደነበረ ከዞን የሚመጡ መመዘኛዎችና እዚህ ያለው ታች እቅድ አልገናኝ እያለ ማለት ነው። አሁን ይሄ ፍንትው አድርጎ ቅድም ነጋሽ ብሩክና እነልተውን ያላችሁትን ፍንትው አድርጎ ያሳያል። ፍንትው አድርጎ ማለት ነው። ስለዚህ ከዚህ ችግር ለመውጣት በተገቢው መንገድ የእቅድ አስተቃቀድን ጽንሰ ሐሳብ ሳይንሱን ተከትሎ መስራት ይገባል የሚለውን ነገር ማያት ተገቢነት አለው የሚል ሐሳብ ነው ያለኝ።